ዛሬ እንደ ድሮ ውስኪ የለም። ውስኪ ቆመ። በየግሮሰሪው መጠጣት የለም። በየቤቢ ሻወሩ እየዞሩ ወይም በየልደት ቤቱ በየአውሮፓና አሜሪካ ማን ቤት ነው ያለው ብለው ሄደው ካቲካላ ማይጠጡ ልጆች ነው። በፈለጉ ሰዓት የፈለጉትን ነገር አውርደው ብቻቸውን በራ ዘግተው ታዋቂ ዘፋኞችን የሚያዘፍኑ ወጣቶች እዚህ ሀገር ተፈጥረዋል። ሰርቀው ዘርፈው ሳይሆን ሰርተው ማለት ነው። የትኛውም ሆቴልም አፎርድ አድርገው አንድ ቀን ማደር ማይችሉ ሰዎች ስለ ኢትዮጵያ ጠበቃ ሆነው ሲናገሩ ማየት መስማት ያሳዝናል። ምክትል ጠቅላይ ሚኒስትር መሆን የሚፈልጋለ የተመኘ አልተሳካም። የማስታወቂያ ሚኒስትር መሆን የሚፈልጋለ ጋዜጠኛ ነኝ ብሎ አውሮፓና አሜሪካ ሲጮህ የነበረው ማስታወቂያ ሚኒስትር አልተሰጠውም። የገንዘብ ሚኒስትር ሆኖ በኢትዮጵያ ሀብት ላይ መፈረም ይፈልግ ነበረ፣ አልተሰጠም። በቃ 50 ዓመት የኖሩ የኢትዮጵያ ፖለቲከኞች አሜሪካን ሀገር ቤት የላቸውም። ኢትዮጵያውያን ስለማቅ ነው። ምክንያቱም እኔ ከሻይ ቤት መጥቻ አይደለም ማወራላችሁ። የግንቦት ሰባት የሚባለው ስብስብ ጠቅላላ አውቀዋለሁ እያንዳንዱ። ምክንያቱም እኔም አባል ነበርኩ። መሬት ላይ ያለው ደግሞ ሀቅ ይሄ ነው። እዚህ ሀገር በሚሊዮን የሚቆጠሩ ወጣቶች ስራ ላይ ናቸው። በሚሊዮን የሚቆጠሩ ጀግና ኢትዮጵያውያን ሀገራቸውን ይጠብቃሉ። መንግስትን ለመቃወም አይደለም፣ መንግስትን ለማወደስ ቃላት ያጥራቸዋል። ለማወደስ እንኳን አትችሉ። ለማወደስ ይከብዳቸዋል። ይህንን መንግስት በየቤቢ ሻወሩና በየልደት ቤቱ ማን ቤት ነው ልደት ያለው ቨርጂኒያ ነው የት ነው እያላችሁ ነው። በየልደት ቤቱ ነው አሁን ከዚህ ከደብረ ብርሃንና ከዚህ ከአርሲ ነገሌ የሚሄድ አረቄ ነው እየተጠጣ ያለው። ከባድ ሚዛኖች ናቸው እዚህ ያሉት። እነ ጠቅላይ ሚኒስትር አብይ እነ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ከባድ ሚዛን ናቸው። ስራ እየሰሩ ነው። በቃ ይሄንን ስናገር በኩራት ነው። በቃ ምንም ማድረግ አይቻልም። አሁን እዚህ ሀገር የሚሰሩ ስራዎችን ማለት ነው እውነተኛ የሆነ ኢትዮጵያዊ ማለት ነው ምንም ከብልጽግና ፓርቲ ጋር ምንም አይነት ግንኙነት የሌለው ሰው ብልጽግናን የሚጠሉ ብልጽግና የማይመቻቸው ሰዎች ኢትዮጵያ ውስጥ አሁን እየተካሄደ ያለውን ልማት እያመሰገኑ ይገኛሉ። እዚህ ሀገር ያሉ ኢትዮጵያውያን ቀዳማዊ ኃይለ ሥላሴን ተቃውመ፣ ኮሎኔል መንግስቱ ኃይለማርያምን ተቃውመ፣ እንመለስን ተቃውመ፣ ከዛ ጠቅላይ ሚኒስትር ኃይለማርያምን ተቃውመ፣ አሁን እንደገና ጠቅላይ ሚኒስትር አብይን ተቃውመ። ስንት ዓመት ሆነ? 50 ዓመት ገደማ ማለት ነው። 50 ዓመት አውሮፓና አሜሪካ ቁጭ ብለህ ከንጉሱ ጀምሮ እስከ ዛሬው ጠቅላይ ሚኒስትር አብይ ድረስ በመቃወም ብቻ 50 ዓመት ከፈጀክ እንዴት አርገ ነው ፋኖ በሁለት ቀን አዲስ አበባ ይገባል ብለህ የምትፎክረው? በ50 ዓመት የአሜሪካና የአውሮፓ የድራፍት ፖለቲካ የአረቄ ፖለቲካ ምን ለውጥ አመጣክ? በቃ ምንም ለውጥ አልመጣም። ስለዚህ ዛሬ ያለው ሁኔታ ለመቃወም አይደለም ለማመስገን እንኳን ቃላት ያጥራሃል። በቃ መሬት ላይ ያለው ሀቅ ይሄ ነው። አሁን እየተሰራ ያለውን ስራ ለመቃወም አይደለም። እነ ጠቅላይ ሚኒስትር አብይን እነ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህን ሌሎች የብልጽግና ፓርቲ አመራሮችን ለመውቀስ ለመተቸት አይደለም፣ እነሱን ለማመስገን ማለት ነው። እኔ እነዚህን ሰዎች ለማመስገን ቃላትና እንዴት ብዬ ልናገር? በቃ በምን ሂሳብ ነው መቃወም የምትችለው? ጥሬ ስጋ እየበላ ቁጭ ብለህ ኮኛክን እየጠጣ ውስኪ እየጠጣህ ነበር ስትቃወም የነበረው በፊት አውሮፓና አሜሪካ እናውቃለን። ሆ ብሎ የሚደግፍህ የሆነ ነገር ነበረ፣ የሆነ ግሩፕ ነበረ። አሁን ግሩፕ ሁሉ ተመናምኖ እድሜ ለአቶ ትራምፕ ሁሉን ነገር ጸጥረጭ አድርጎታል። ዛሬ እንደ ድሮ ውስኪ የለም። ውስኪ ቆመ። በየግሮሰሪው መጠጣት የለም። በየቤቢ ሻወሩና በየልደት ቤቱ ማን ቤት ነው ልደት ያለው ቨርጂኒያ ነው የት ነው እያላችሁ ነው። በየልደት ቤቱ ነው አሁን ከዚህ ከደብረ ብርሃንና
ከዚህ ካርሲ ነገሌ የሚሄድ አረቄ ነው እየተጠጣ ያለው። ይሄ እኮ ነው እውነታው። በዚህ ደረጃ እየኖራችሁ 365 ቀን ስለ ኢትዮጵያ ማውራት በጣም ነው የሚደብረው። በጣም ስለ እውነት ነው፣ በጣም ያሳፍራል። አሁን እዚህ ሀገር የሚሰሩ ስራዎችን ማለት ነው እውነተኛ የሆነ ኢትዮጵያዊ ማለት ነው ምንም ከብልጽግና ፓርቲ ጋር ምንም አይነት ግንኙነት የሌለው ሰው፣ ብልጽግናን የሚጠሉ ብልጽግና የማይመቻቸው ሰዎች ኢትዮጵያ ውስጥ አሁን እየተካሄደ ያለውን ልማት እያመሰገኑ ይገኛሉ። እዚህ ሀገር ያሉ ኢትዮጵያውያን አውሮፓም አሜሪካም ያልሄዱ ወይኔ ሀገራችን እኮ እንደ አውሮፓ ሆነ፣ ወይኔ ሀገራችን እኮ ለማች ብሎ ሰው በቃ በየጎዳናው በየቀኑ እየተገረመ እየተደነቀ ነው የሚሄደው። እናንተ ግን ኢትዮጵያ ቤት አልሰራችሁም፣ አሜሪካ ቤት የላችሁም። 50 ዓመት የኖሩ የኢትዮጵያ ፖለቲከኞች አሜሪካን ሀገር ቤት የላቸውም። ኢትዮጵያውያን ስለማቅ ነው። ምክንያቱም እኔ ከሻይ ቤት መጥቻ አይደለም ማወራላችሁ። የግንቦት ሰባት የሚባለው ስብስብ ጠቅላላ አውቀዋለሁ እያንዳንዱ፣ ምክንያቱም እኔም አባል ነበርኩ። ከሻይ ቤት ወይም ከጠጅ ቤት መጥቻ ለማወራው ስለማቅ ነው። 50 ዓመት አሜሪካን ሀገር ቤት የሌለው ሰውዬ 40 ዓመት አውሮፓ ኖሮ ቤት ከሌለው አንድ ሰው በማንኛውም በብድር እንኳን ቤት ያልገዙ ሰዎች ኢትዮጵያ 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 ብለው ሲጮሁ አያፍሩ። ኢትዮጵያ ውስጥ እንኳን ማለት ነው 40 እና 50 ዓመት አሜሪካ ኖረው ኢትዮጵያ ውስጥ መጥተው ማንኛውም ኢትዮጵያዊ የሚያደርገውን ነገር ይሄ በጣም ቅንጡ ቤቶች ምናምን ተው፣ ቢያንስ እንደ ኮንዶሚኒየም አይነት ነገር እንኳን ባለ አንድ መኝታ እንኳን መግዛት ማይችሉ ሰዎች ናቸው። ቅኛንን ለኢትዮጵያ ጠበቃ የሚሉ እዚህ ሀገር መጥተው ሂልተንም ማረፍ አይችሉም፣ ሸራተን ማረፍ አይችሉም፣ የትኛውም ሆቴልም አፎርድ አድርገው አንድ ቀን ማደር ማይችሉ ሰዎች ስለ ኢትዮጵያ ጠበቃ ሆነው ሲናገሩ ማየት መስማት ያሳዝናል። እዚህ ሀገር በሚሊዮን የሚቆጠሩ ወጣቶች ሲስተም ውስጥ ገብተዋል። አሁን የልማት ጎዳና ውስጥ ነው ያሉት። በቃ እንቅልፍ የማይተኙ ልጆች ተፈጥረዋል እዚህ ሀገር ላይ በዚህ 7 ዓመት ውስጥ ወደድክም ጠላ። በየቤቢ ሻወሩ እየዞሩ ወይም በየልደት ቤቱ በየአውሮፓና አሜሪካ ማን ቤት ነው ያለው ብለው ሄደው ካቲካላ ማይጠጡ ልጆች ነው። በፈለጉ ሰዓት የፈለጉትን ነገር አውርደው ብቻቸውን በራ ዘግተው ታዋቂ ዘፋኞችን የሚያዘፍኑ ወጣቶች እዚህ ሀገር ተፈጥረዋል። ሰርቀው ዘርፈው ሳይሆን ሰርተው ማለት ነው። ስለዚህ ቀዳማዊ ኃይለ ሥላሴን ተቃውማችኋል፣ በአደባባይ ደርግን ተቃውማችኋል፣ ኢህአዴግን ተቃውማችኋል። አሁን ብልጽግናን እየተቃወምክ ነው። ውጤት የለም። በ50 ዓመት ያልመጣ ውጤት፣ በ50 ዓመት የተደራጀ ተቃውሞ ያልመጣ ውጤት 50 ዓመት ሙሉ እጅግ በሚገርም ሁኔታ ግሩፕ እየተፈጠረ የነበረውን ስርዓት ለማስወገድ ተፍጨርጭራችኋል። አሁን ደግሞ ዲያስፖራው ባኗል፣ ነቃ። ድሮ ዲያስፖራ ሰዓቱን አውልቆ እኮ ነው ስለ ኢትዮጵያ ከተባለ ሰዓቱን እየፈታ ይሄው ይላል። ሰዓት የወርቅ ሰዓት ፈተው የሚሰጡ ኢትዮጵያውያን ነበሩ፣ ስለ ሀገራቸው የሚቆጩ ሴቶች ኢትዮጵያውያን የጆሮአቸውን ወርቅ፣ የአንገታቸውን ሀብል፣ ብራስሌታቸውን እያወጡ ይሰጡ ነበር፣ ኢትዮጵያ በተባለ መድረክ ጠቅላላ ማለት ነው። አሁን ሁሉም ኢትዮጵያውያን ባነኑ፣ ምን ሲሰራ እንደነበረ አወቁ። ስለዚህ አሁን አውሮፓና አሜሪካ ያለው በሶሻል ሚዲያ ላይ የሚጮኸው ፖለቲከኛ ነኝ እኔ 50 ዓመት ሙሉ ልምድ አለኝ 100 ዓመት ልምድ አለኝ የሚለው ሁሉ ሲያልመው የነበረው 4 ኪሎ ቅዠት ሆነበት። በቃ መሬት ላይ ያለው ደግሞ ሀቅ ይሄ ነው። እዚህ ሀገር በሚሊዮን የሚቆጠሩ ወጣቶች ስራ ላይ ናቸው። በሚሊዮን የሚቆጠሩ ጀግና ኢትዮጵያውያን ሀገራቸውን ይጠብቃሉ። በየዩኒቨርሲቲው በየኮሌጁ የሚያስተምሩ ልጆች ዶክተሮች፣
ኢንጂነሮች እድሜያቸው ከ30 በታች የሆኑ ዶክተሮችና ኢንጂነሮች አሉ። የተማረ ኃይል እጥረት የለባትም ኢትዮጵያ። ሀገር የሚጠብቅ ወታደር እጥረት የለባትም። ታጋይ ቆራጥ እዚህ ሀገር ኖሮ ለኢትዮጵያ የሚሞት ፖለቲከኛም ነፍ ነው ያለው እዚህ ሀገር። በየወረዳው እየመጣ ነው። ወረዳ ላይ ያለው ልጆች ወረዳ ያለ የወረዳ አስተዳዳሪ ምናምን የብልጽግና አክቲቭ የሆነ ልጅ ወደ ዞን ይላካል በአስቸኳይ። ከዞን ደግሞ ወደ ክልል ይላካል። ከክልል ወደ ፌደራል እየመጣ ቦታ የተሰጠው ነው ስልጣን። ከወረዳ አንስተ ዞን፣ ከዞን አንስተ ክልል፣ ከክልል ፌደራል ቢሮ ናቸው። አሁን ወጣቶች ናቸው። በየቢሮ ስትሄድ የሚያስተናግዱ እሳት የላሱ ወጣቶች ናቸው። አይታል አይደለ? እነ ሶንዶካን እነ ኮሚሽነር ሶንዶካን የኒውክሌር ኤነርጂ ኮሚሽነር ተደርጎ የተሾመ ልጅ እና ስለዚህ ዛሬ ላይ እኛ ያለነው እኛ እዚህ ሀገር ቤት ያለን ኢትዮጵያውያን የምናስበው እንደ አሁን ላይ ዓለም ያለችበት ሁኔታ የምንረዳ ኢትዮጵያውያን ያለነው እንጂ እንደ ቀዳማዊ ኃይለ ሥላሴ ጊዜም እንደ ደርግ ጊዜም እንደ ወያኔ ጊዜም የነበረው ጊዜ አይደለም። አሁን ተቀይሯል፣ ሙሉ በሙሉ ተቀይሯል። በቃ ቀለም ሁሉ ተቀይሯል። የከተማውን ቀለም ቀይረነዋል። አስተሳሰቡንማ ተው። አስተሳሰብ በቃ በሰማይና በምድር የማይገናኝ አስተሳሰብ ነው ዛሬ ያለው። በቃ ተራማጅ የሆነ ወጣት ነው ያለው። ከቀለም ጀምሮ እኮ ነው አይታል አለ ከተማውን በቃ ግራጫ በግራጫ አድርገውት እንዴት እንደሚያምር። ስለዚህ የዛጋ አእምሮ ያለው የዛጋ አስተሳሰብ ያለው ፖለቲከኛ ምንም ይሁን ምን ፈለገው ሙያ ይሰማራ፣ አውሮፓም ይኑር አሜሪካ፣ እዚህ ሀገር መጥቶ ፊት ማድረግ አይችልም። እዚህ ሀገር መጥቶ አሁን ካለው ትውልድ ጋር ሰርቫይቭ አድርጎ ወይም ራሱን አስማምቶ መቀጠል አይችልም። አይሆንማ፣ ማይሆን ነገር ነው። ምክንያቱም ይሄ ተራማጅ ወጣት ነው፣ ተራማጅ ትውልድ ነው። በየቀኑ አዳዲስ ነገር መፍጠር ይፈልጋል። ድሮ የለበስከውን ኮት ለብሰ አሁን ካለው ወጣት ጋር ልሩጥ ካልክ አይሆንም። በዚህ ምክንያት በርካታ ኢትዮጵያውያን በዚህ በተቃውሞ ውስጥ ያሉ ኢትዮጵያውያን አውሮፓና አሜሪካ በቃ ያለን አማራጭ እስካሁን ድረስ በዚህ መተናል። ካሁን በኋላ የምንፈልገውን ነገር ስለማናሳካ እንበጥብጥ ነው እንበጥብጥ። ጠቅላይ ሚኒስትር መሆን አንችልም፣ ተመኝተነዋል። ምክትል ጠቅላይ ሚኒስትር መሆን የሚፈልጋለ የተመኘ አልተሳካም። የማስታወቂያ ሚኒስትር መሆን ይፈልጋል። ጋዜጠኛ ነኝ ብሎ አውሮፓና አሜሪካ ሲጮህ የነበረው ማስታወቂያ ሚኒስትር አልተሰጠውም። የገንዘብ ሚኒስትር ሆኖ በኢትዮጵያ ሀብት ላይ መፈረም ይፈልግ ነበረ፣ አልተሰጠም። በቃ ስለዚህ ያለው አማራጭ እድሜ 70 ደርሶ እድሜው 80 ደርሶ እዚህ አሁን አንድ ፍሬ ልጆች ናቸው እነ ሶንዶካን እነ ኮሚሽነር ሶንዶካን። ከነሱ ጋር መወዳደር አይቻልም። እነዚህ ልጆች በቃ እሳት የላሱ ናቸው። በቃ ምንም ማንም አያስቆማቸውም። የፈለገ አጥር ብታጥሩ በቃ እየደረመሱ የሚሄዱ ልጆች ናቸው። እና አውሮፓና አሜሪካ ያሏችሁ ከቀዳማዊ ኃይለ ሥላሴ ጀምሮ እስከ ዛሬ የምትቃወሙ ሰዎች አይደለም ካሁን በኋላ ለመቃወም አይደለም፣ መንግስትን ለመቃወም አይደለም፣ መንግስትን ለማወደስ ቃላት ያጥራችኋል። ለማወደስ እንኳን አትችሉ። ለማወደስ ይከብዳችኋል። ይህንን መንግስት በሚሊዮን የሚቆጠሩ ኢትዮጵያውያን በጣም ደስተኞች ናቸው። በጣም እያመሰገኑ ነው። እኔም አንዱ ነኝ። አሁን ያለውን የልማት ሁኔታ የኢትዮጵያ ነባራዊ ሁኔታን እዚህ ሀገር ቤት ሆነው ከሚከታተሉ ኢትዮጵያውያን አንዱ ነኝ። የኢትዮጵያን መከራዋንም ደስታዋንም ከሚጋፈጡ ኢትዮጵያውያን መካከል አንዱ ነኝ። ደስተኞች ነን እኛ በጣም። ስለዚህ እቺ የተጀመረችውን ነገር አሳልፈን አንሰጥም። እድሜ ልካችሁን ያው እየየ የተለመደ ነው። ከዚህ ውጪ ምንም የምትቀይሩት ነገር የለም። 50 ዓመት ምንድነው የሰራነው ብለን እንጠይቅ እስኪ ቁጭ ብለን እኔና እናንተ። ምንም የሰራችሁት ነገር የለም። ምንም። በዚህ 7 ዓመት ውስጥ ግን ብልጽግና ፓርቲ ተአምር ነው የሰራው። ተአምር 4 ነጥብ። ከዚህ በላይ ብዙ ስለዚህ አውሮፓና አሜሪካ ስላለው ስብስብ ማውራት አልችልም። እኔ እውነቴን ነው የምነግራችሁ። በአጠቃላይ ይህንን ስርዓት ለመውቀስ አይደለም ለማመስገን ራሱ ማለት ነው ይከብዳል። በጣም በጣም ከባድ ሚዛኖች ናቸው እዚህ ያሉት። እነ ጠቅላይ ሚኒስትር አብይ እነ ምክትል ጠቅላይ ሚኒስትር
ተመስገን ጥሩነህ ከባድ ሚዛን ናቸው። ስራ እየሰሩ ነው። በቃ ይሄንን ስናገር በኩራት ነው። በቃ ምንም ማድረግ አይቻልም። ጨርሻለሁ ወንድሜ።